ሰላምና ናትናኤል ከስንት ፈተና በኋላ ፍቅራቸውን እርስ በርሳቸው ተቀባብለዋል። እናትን በመካከላቸው ጣልቃ ስትገባ የነበረ ካሁን በኋላ ግን ጭራሽ ጣልቃ ልትገባ እንደማትችል የሴት ልጅ እናት መሆኗን አስታውሳ እኔም ይቅርታ አድርጊልኝ በማለት ሰላምንም እየጠየቀቻት ትገኛለች። ሆኖም ግን ማክዳ ራሱን መጠጥ በሰከረበት ሰዓት እንግዲህ በቤት ውስጥ ገብታ አብራ ተኝታ ያደረገችውን ነገር ብንን ብሎ ሲያይ በጣም ነበረ የተናደደውና ውጭልኝ እያለ ማግበት ሰላም ደግሞ ለመግባት በር ላይ ከደረሰ በኋላ ድምጻቸውን ስትሰማ ግቢ እንጂ እያለች ሮዛ ብትላትም መግባት ደንግጣ ስትል አጋጣሚ ማክዳ ስትወጣ አንቺ ደግሞ ከወንድሜ ክፍል ምን ልታደርጊ ገባች በማለት ስትጠይቃት ወንድምሽ ባለቤቴ ክፍል ለመግባት አንቺ ማስፈቀድ አለብኝ እንዴ በማለት እየጠየቀቻት ነበረ። እንግዲህ ናታናል ደግሞ ለእናቱ ከእንግዲህ ይቺ ልጅ የምትጠላት ከሆነ ለምንስ አደርክ እያለች እየጠየቀችው ነበር። ስካሩን ተጠቅማ ወጥመድ አስገብታ እንጂ ከማኪ ጋር ለመተኛት እንደማይፈልግ ለእናቱ እየተናገረ ነበር። እናቲቱ እያሰበች ያለችው እንግዲህ እውነትም ማርኪን እያሾፈባት እና የተጫወተባት ወይንስ ሁለታቸውን በአንድ ላይ ወዳቸዋለሁ እያለ እየቀለደባቸው በማኪና በሰላም ላይ ጊዜያቸውን ለማቃጠል እያሰበ እየተጠቀመ እየመሰላት ነው እናቲቱ። እኔ ማኪን በፍጹም አልወዳትን፣ እናቴ ከህይወቴ አስወጭልኝ፣ ከሰላም ላይ ያለኝ ቅርብርብን ልታሻቅርብኝ ነው። ስለዚህ በዚህ ሁኔታ ቀን በቀን ችግር እየፈጠረችብኝ ነው። ስለዚህ ለእኔ አልተመቸኝም፣ እባክሽ ቤታችንን ለቃ ማክዳ ትውጣ በማለት ለእናቱ ይነግራል። እናቲቱ ደግሞ የአደራ ልጄ ናት፣ የትም መሄጃ የላትም፣ ከቤቴ ጨክኜ ባባረራት የማኪ ጣፈንታ ጎዳና ላይ መውጣት ስለሚሆን በዚህ ሁኔታ እንድትኖር አልፈልግም በማለት ቢያንስ የእሷን ነገር ልትጠብቅላት ይገባ። እንደዚህ የሆነች ያለችው አንተን በመውደድ እና ስላፈቀረች እንጂ ሌላ ነገር አስብ አይደለም በማለት ትናገረዋለች። ማክዲ መረዳት እንዳለበት እናቲቱም አሁንም ከናቲ ጋር እየተነጋገረች ትገኛለች ከበፊቱ። ዛሬ ግን እናቲቱ በሀሳብም ሆነ ትንሽ የመግባባት ነገርና የመስማማት ነገር አምጥተዋል። ማለትም በፊት ግዴታ ካላገባህ ብላ የምታስገድደውን ነገር ወይንም ቤቱን ለቀሽ ውጭልኝ የምትለውን ሰላምን ከዚህ በኋላ ማለት እንደማትችልና ሰላምን ከወደዳት ልጄ የወደደውን ያግባ ብላ ፈቃደኛ እንደሆነች ነው። ሰላምንም ይቅርታ አድርጋ ከዛ ቤት እንግዲህ አስገብታታለች። ከዛም በኋላ እንግዲህ ወደ ሮዛም ለማናደድ ወንድሜ እኮ ሽማግሌ ሊልክ ቀለበት ሊያስር ነው በማለት እየጨፈረች ስታሳያት ማክዳ በጣም ነበረ እየጨለለችው። እንግዲህ አሁን ሰላም አልጋ ባልጋ ሆኖላቸዋል ማለት ነው። ማክዲ ግን የማይታሰብ ነገር እየገጠማት በተቃራኒ አቅጣጫ ይመስላል። ምክንያቱም እሷ ከዚህ በኋላ ናትዬ የኔ እንጂ የማንም መሆን የለበትም፣ ያች ሰላም ተብዬዋን በህይወት የለችም፣ ከዚህ በኋላ ወደዚህ ቤት የምትመጣ አይመስለኝም እና የኔ ናት፣ እኔና ናቲ ቀጣ ህይወታችን የተደላደለና ያሰመረ ነው እያለች ስታመቻች ነው እንግዲህ ድንገት የባሰ ሲኦል ሆኖ መጥቶ ሰላምም ከሄደችበት የመጣችባት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሮዛ ቅባ ቀጣይ ፓርቲ ዘመተናል። ባለፈው እንግዲህ ስካሩን ተጠቅማ ማክዳ አብራ ተኝታ ነበር። ሆኖም ግን ይህ መተኛቷ በጣም ችግርን አስከትሎባት መጣ። ሰላም ትመለሳለች ጭራሽ ብላ አስባትም አላመነችም ነበር። በዚህም ነበር ድንገት ስትመጣ አሁን ላይ ግን አልወድሽም ብትለኝም አልሰማም፣ አብረኸኝ ተኝተህ ነበር ሌሊት ስትናገር የነበርከው እንዴት ትረሳዋለህ በማለት ብትለውም ያ ስካሬን ተጠቅመሽ ለማድረግ የክሰብሽው ነገር ነው፣ ድጋሚ ይህንን ነገር እንዳታነሽ ያለዛ ሲጥ አድርጌ ነው ምገልሽ በማለት ፀሐይና ምድሩ ተገለባብጦባቸዋል። በሌላ በኩል ሮዛ ወንድሟ ስህተት ውስጥ እንዳስገባችው ስላወቀች ግን ይህን ስህተቱ እንዳለ ሆኖ ለሰላም በማታውቅበት ሁኔታ አድርጎ ከሰላም ጋር እንዲቀጥል እያበረታታችው ትገኛለች። አሁንም የሚገጥማቸውን ፈተና አንድ ላይ እንደሚወጡ በሰላምና በደስታ እንዲያሳልፉ እያደረገች ነው ያለችው። ታዲያ ዛሬ የፈጠረችው የሐሰትና የሰርግ ስነ ስርዓት እንግዲህ የሽምግልና የቀለበት ፕሮግራም ተያይዞ ማርኪን ለእብደት ዳረጋት። በዚህም ተደማጭና ተቀባይነት ያጣችው ማክዳ ከኔ ውጭ በፍጹም ናትናኤል የኔ ብቻ ነው እያለች እየተሟገተች ትገኛለች።
ግን ነገር አለም ሁላ ምንም በቤተሰቡ ተቀባይነትን አላገኘችም። ሰላም ከብዙ ፈተና በኋላ መተሳሰባቸውና መዋደዳቸው በጣም እየበለጠ እና እየጠነከረ መምጣቱን ተመልክቶ እንግዲህ አሁን ላይ ማክዴን የባሰ እያናደዳት ይገኛል። እሷም እነሱን እንዴት አድርጌ ነው ማላየት የምችለው በማለት እየጠነሰሰ ቆይታ በዛን ቀን እንግዲህ የሰርጋቸውን ስነ ስርዓት በቀረጸችው ቪዲዮ መሰረት አሁንም ስክሪኑ ላይ አድርጋ ኪችን ስታሳያትም ነበረ። ሆኖም በዚህ ምክንያት እንግዲህ አበላሸዋለሁ እያለች ለሱም የሰርግ ቀን የስጦታ አለህ በማለት ተነግረዋል። የሰርጌን ስጦታ የዛኔ ከምሰጭኝ ለምን አሁን አትሰጭኝም በማለት እሱም ጠይቋት ነበረ። እንግዲህ አሁን በፍጹም አበላሸዋለሁ እያለች ነው። ናትናኤል እውነትም ደንግጧል። ምክንያቱም ያን ነገር ያደረበትን ነገር ልታደርግበትና ቪዲዮውን ለሰላም ልታሳይበት ስለ አሰበ ነበረ። ማክዴ ምን ልታደርግ ያሰብሽውን ነገር ልታበረክችልኝ የምትፈልጊውን ለምን አሁን አታደርጊውን? በጣም ደስ ይለኛል በማለት ቢጠይቅ ቅዱሽንም ነገር ቢጠይቃትም ስጦታ ቀድሞ አይገኝም። የዕለት ዕለት የሰርግ ዕለት በደንብ አሽጌ አስተካክዬ አዘጋጅቼ አመጣልሃለሁ ስትል ነበር የመለሰችልን። ሮዛና ሰላም ግን በተቻላቸው መጠን ማክዴን ማናደድና ማበሳጨት ስለቻሉ በጣም ደስ ብሏቸዋል። ሆኖም ይህን ነገር ሲጠባበቁት የነበረው ልትቀውስ ነው፣ ልታብድ ነው፣ ልትጮህ ነው እያለች ሞርድ ስትይዝባት ስለነበር አሁን በተመሳሳይ ነገር እያደረጓት ይገኛል። ናትናኤል ሆን ብሎ ከሷ ሙሽራዬ እያለ እንዲጨፍር ብነትን በእኔ ላይ እንደዚህ አይነት ነገር እንዲያደርስበት ለምንድን ነው በማለት ናትናኤል ለምን አታቆም? እውነት እያደረክ ያለው ጥሩ ነው ወይ? ለእኔንስ ሞራል አትጠነቀቅልኝም ወይ? እያለች ከሮዛ ጋር ሲጨፍር ማክዳ እየተናገረችው ነበረ። ሆኖም ግን ይህንን ሁሉ እያደረገ ሆኖም አሁን እናቲቱ ልጄ የወደደውን እንዲያገባ ፈቃደኛ ነኝ፣ ከዚህ በኋላ መጫን አልችልም እያለች ሀሳቧን ተናግራለች። በእርግጥ ታዲያ ሮዛና ሰላምን በጣም በሚገባ የፈለግነው ነገር እየተስተካከለ እየተሳካልን እንኳን አናደድናት እያሉ እርስ በርሳቸው ችስ እየተደራረጉ ነበር። የሙሽራ ሙዚቃም ቀጥሎ እየተጨፈረ እያደመቁ ነበረ። ሙሽራና ሙሽራዬ እያለ እየጨፈሩም ነበረ። ወደ ክፍል በመሄድም ስታለቅስ የነበር ማክዲም ምን ማድረግ እንዳለበት ስታስብንም አቅዳ አለች ማለት ነው። አሁን አብሬ ያደርኩበትን ፎቶ ለምን ለሰላም አላሳያትም? የፍቅር ግንኙነታችን እንዲቋረጥ አላደርግም በማለት እንግዲህ ይህንን ሀሳብ ውስጥ ገብታ ነበረ። ከዛም ፎቶግራፉን ለሰላም ያሳየቻት። ሰላም ግን ፎቶግራፉን ሆን ብላ ብትመለከተውም ዞሮ ዞሮ ምንም በፍቅራቸው አንድም ነገር ለውጥ አላሳየችባትም እና ምንም የምታመጪው ነገር የለሽም በማለት ነው እየመለሰችላት። ፎቶግራፉ እንዳያረሰችው መቼ ነው የተነሳችሁት? እንዴት አብራችሁ አደራችሁ? እንዴትስ ይህ ሊሆን ቻለ? የሚል ጥያቄ አላነሳችላትም። ይህንን አለማንሳቷ ደግሞ ማክዴ በጣም አናዷታል። የበለጠ እንድትናደድ አድርጓታል ማለት ነው። ዞሮ ዞሮ ያሰበችውና ያቀደችው አንድ ነገር ነው። ሁለታቸው ተቃቅፈው የተነሱበትን ፎቶግራፍ ስትመለከት ሰላም እንዴት ናትናኤል ከዳይ ብላ ከናትናኤል ጋር ትጣላለች? እንዴት አንድ ቀን የሆነ ስህተት ቢፈጠር ያን ቀን እንኳ እንዴት ታግሰህ አልጠበከኝም ትለኛል ይጣላሉ ብላ አስባ ነበረ። ሆኖም ግን እሷ ነገሮችን አይታ ባላየ ነበረ ለሽ ያለቻት። ማክዳ ይህ ነገር እየገጠማት ያለው ጭራሽ ስልኳን እየነካካች እያለች ቁጭ ብድግ እያደረገች ሰላም እንድትመለከተው ካላ ፍላጎት የነሳ ሰላም ምንም አይነት በህይወቷ ለውጥ ስላላመጣባት ምንም አልመጠች። በሰላም መኖርን እና ከናትናኤል ጋር ያላትን ቅርርብነት እንዴት ማጠናከር እንዳለባት ትዕግስተኛና ጽኑ በመሆን እንደሚመጣባትን ነገር ፈተና እንዴት ተጋፍጣ ማለፍ እንዳለባት እንግዲህ ከሮዛም እናቱን ፈቃደኛ ሁና ስለገደፈቻት እና ይቅርታ ስለጠየቀቻት በጣም ደስተኛ ሆና ነበር። በሌላ በኩል ሮዛ በሚገርም ሁኔታ በተለይ ከሰላም እና ከናትናኤል የባሰ በጣም መንገዱን ሁሉ እያሳጠረችባት የነበረችው ሮዛ ናት በማክዳ። አሁን በማክዳ በሮዛ ላይ እየተናደደች ትገኛለች። ሆኖም ግን አሁን የእናቲቱና የሮዛ ከሰላም ጋር አንድ ሆኖ ከጎን መቀመጥ በጣም ደስ ባቸዋል። እስኪ ባክሽ ማክዳ እሱ የሚፈልግሽ አይሆንም፣ ስለዚህ ለምንድን ነው አብረሽ ተኛሽ? ለምን ተኛሽ? ሳያስበውና ሳይፈልግሽ ብላ የናታይል እናት
በጣም ነበረ የደነገጠችው። ምክንያቱም በፊት አላየችም፣ በድብቅ ያደረገችው ነገር ውጭ ወጥቶባት፣ አሁን ግን እሷ እንደተመለከተቻት ያደረገቻትን ስህተት እንደሆነ እናቷ ለማክዳ ነግራታለች። እሷ ግን ከልቡ እንደሚያፈቅራትና እንደሚወዳት ነበር ለእናቱ የተናገረችው። እየፈተነኝ እንጂ ከራቂ መራቅ እንደማይችል እያሰበች ነበረ ስታወራት የነበር። ሆኖም ግን ይህ ከሆነ የመጨረሻ ቪዲዮ ስንመለከት ቀጣይ እንግዲህ አሁንስ ሰላም ባየችው ፎቶግራፍ ላይ እና ቪዲዮ ላይ ዝም ብላ ትቀጥላለች ናትናኤል? ወይንስ ለምንድን ይሄ ነገር ስህተት የሰራኸው ከማርኬ ጋር ልትተኛ የቻልከው የሚለውን ጥያቄ ታስከትላለች? ወይንስ ሁሉን ነገር ሆን ብሎ እንደማያደርገው በሱ ተማምና እስከ መጨረሻ ትቀጥል ይሆን ወይ? ዛሬ ሊሆን የሚገባው የማክዲ መናደድና መቃጠል ሲጠበቅ የነበረ ስለሆነ ዞሮ አሁን በአንድ ነገር ልትፈትነው ትችላለች። የእርግዝና ምናልባት እርግዝና ከተፈጠረ ወይንም ነፍሰ ጡር ነኝ በማለት እንግዲህ በዚህ ክስ ልትመሰረትበት ትችል ይሆናል። ሆኖም ግን ማግባት ካልፈለገ ያው የልጁን አባትነት ተቀብሎ የሚቀጥል ነው። ምናልባት ይህንን ነገር ካደረገች የምርመራ ውጤቱ የሚለይ ይሆናል። አሁን እንግዲህ አብሮ ተከትላ አብሮ በማደሯ ናቲ እንዳይታወቅበት በማክዲን ሁለተኛ እንዳታስታውሰው ሲያስጠነቅቃት ነበረ። እሷም ይህ ቀን መደገም አለበት፣ በጣም ተመችቶኛል፣ ከውድ ፍቅሬ ጋር ያሳለፍኩበት ቀን እንዴት ልረሳው እችላለሁ፣ በጣም ደስ ይላል እያለች ስትል ነበረ። ማክዲ እንግዲህ ለናትናኤል ስትነግር የነበረውን ፍቅር በግድ አይሆንም፣ እባክሽ እኔ ሳልወድሽ አንቺ ብትወጂኝ በፍጹም እኔ የምወደው ሰላምንና ሰላምን ብቻ ነው እሱም እያለ በትክክል ቢነግራትም ማክዳ ልትረዳ አልቻለችም። እንግዲህ በአሁኑ ሰዓት ሮዛና እናቷ ከሰላም ጋር አብረው ስለቆሙ የቀለበቱም ስነስርዓት ቀጣይ የሽምግልናውም እንደሚካሄድ ሁላቸውም እየተነጋገሩበት ይገኛሉ። እናቱም ከዚህ በኋላ ናትናኤል እየወደደውና እየፈቀደውን ያግባ እንጂ እኔ በሱ ቃል መካከል ገብቼ ህይወቱን ላበላሽበት አልችልም። ከእስከዛሬ ለፈጸምኩትም ነገር ሰላም ይቅርታ አድርጊልኝ በማለት ሰላምን እንግዲህ ይቅርታ ጠይቃታለች ማለት ነው። ማክዳንም እንግዲህ ካልወደደሽ ብታቆሚ መልካም ነው እያለ ብትላትም ይወደኛል እያለች እሷም በድርቅና ተይዘዋለች። እንግዲህ ያን ቪዲዮ እውነት በቀለበቱ ዕለት ስጦታ አድርጋ አሽጋ ፖስታ ታመጣዋለች ወይንስ ምን ታደርገዋለች የሚለውን ቀጣይ የምንመለከት ይሆናል። ስለምትከታተሉ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁ።